Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም በተለይ ላይክ የምትለዋን አድርጉ። አድማጮች ለህዝብ ልሳን ለመሆን ነው። ከናንተ ከአዲስ አበባ ነው እየተደወለ እየተጻፈ የምትልኩልን ያላችሁ የቤት እመቤቶች አይቀር፣ ወጣቶች አይቀር፣ አዛውንቶች አይቀር፣ ብዙዎቻችሁ እየደወላችሁ ይህንን ነገርማ ሪፖርት ማድረግ አለብን፣ ተዘግቶ ልሳን መሆን አለብን ለነዚህ ልሳን ላጡ ብለው እየላኩልን ያላችሁ ሁላችሁንም ግን እንደዚህ ማድረግ እንድትችሉ ምንም ነገር ለእናንተ የማያሰጋ ስልክ ቁጥራችን እንሰጣችኋለን። ይህንንም ዋትስአፕ ነው። ደውላችሁ ልትነግሩን ትችላላችሁ። ሪከርድ አድርጋችሁ ልትልኩልን ትችላላችሁ። በጽሁፍም ልትልኩልን ትችላላችሁ። ስልክ ቁጥራችን ለጊዜው ያዙትና ከዛ በኋላ ደውልን በዋትስአፕ አድርጋችሁ ነው። ሁል ጊዜ ምንድን ነው የምንለው? በእናንተ ላይ ቢደርስ ደስ የማይላችሁ ነገር ሲደረግ በፖሊስም ይሁን በካድሬም ይሁን በጠበቃም ይሁን ሲታፈሱ፣ ሲደበደቡ፣ ሲቀሙ፣ ግፍ ሲደርስ ስታዩ ልሳን እንድንሆናቸው ቢቻል ደበቅ ብላችሁ ለእናንተም አደጋ ውስጥ እንዳያስገባችሁ ተጠንቀቃችሁ ፎቶግራፍ አንስታችሁ ብትልኩልን በጣም ምክንያቱም አንዱ ፎቶግራፍ ከ1000 ቃላት የበለጠ አሳማኝነት አለው፣ ሰውንም ያስደነግጣል። ስለዚህ ከተቻለ ሪከርድ አድርጋችሁ በቪዲዮ ካልሆነ ደግሞ በፎቶግራፍም ቢሆን በጣም ይመረጣል። እንደዛ አድርጋችሁ ብትልኩልን በጣም ነው የምናመሰግነው፣ በህዝባችን ስም ማለት ነው። ለህዝባችሁ ነው ልሳን ብትሆኑት ያላችሁ፣ ለማይክሮፎን ሚዲያ ቁጥር 2 አይደለም፣ ለህዝባችሁ ነው። ስለዚህ ሁል ጊዜ እንደዚህ አይነት ስታዩ ስልክ ቁጥራችን ለሁል ጊዜ ያዙት። 01 ብላችሁ ትጀምሩታላችሁ። 585 673 5563 ነው። በዋትስአፕ ብቻ ነው የምትደውልልን። ለእናንተ ምንም የሚያሰጋ ነገር የለውም። ድምፃችን ቀይረው ካላችሁንም ድምፃችሁን እንቀይራለን። ስለዚህ እናንተም የህዝባችሁን ልሳን ሆኑ፣ በርቱበት። ግን በጣም ኮርተንባችኋል። ሁል ጊዜ ትልኩልን አላችሁ። ዛሬ ይዘንላችሁ ወደ መጣን እንለፍ። አብረን እናዳምጠው፣ ጨርሳችሁ ስሙት። ግን ሁል ጊዜ እንደምንላችሁ ከአሁኗ ጀምሮ እስካሁን ካላደረጋችሁ ላይክ አድርጉት። ላይክ ስታደርጉት መላው የዓለም ህዝብ እንዲያየው፣ በመላው ዓለም ላይ ያለው ኢትዮጵያዊ እንዲሰማው ያደርጋል። አዲስ አበባ ላላችሁ ደግሞ እንድትጠነቀቁበት ይረዳል። ስለዚህ ላይክ አድርጉት አድማጮቼ እያልኩ ወደ ዝርዝሩ ልለፍ እና ዛሬ ለየት ያለ ነገር የሰማ ነው። ምንድን ነው መሰላችሁ አድማጮቼ? ላለፉት 3 ቀናት ከፍተኛ የሆነ አፈሳ እየተካሄደ ነው። ከ3 ቀናት በፊት ይታፈስ ነበር፣ ግን ብሔር ተኮር ነበር። የትግራይ፣ የኤርትራ፣ የአማራ ዜጎች የሆኑትን እየተመረጡ ነበር የሚታሰሩት። መታወቂያ ያያየህ ያፍሱና ሁሉንም ይሰበስቡና ከዛ በኋላ መታወቂያ ያሳዩ ይላሉ። መታወቂያውን ታሳያለህ። የሌላ ብሔር ከሆንክ ትለቀቃለህ። የነገርናችሁ በተለይ የአማራና የትግራይ ከሆንክ ደግሞ ታፍሰህ ታስረህ ታጉረህ ከዛ በኋላ ወደ ማሰልጠኛ ነበር የሚልኩ። ዛሬ ግን ለየት ያለ ነው። ይህንን 3 ቀን ለየት ያለ ነው ያሉ። ሌላ ይቅር ታክሲ ነጂዎች ሳይቀር ታክሲ ይዘው እንግዲህ ህዝብ አመላላሽ ናቸው፣ ኃላፊነት አለባቸው። ለመሳፈርም የተሰለፉ ሳይቀር ጨለም ሲል ማለት ነው። ጨለም ሲል ወደ ማታ ሲሆን ለመሳፈርም የተሰለፉ ባለ ታክሲውም የታክሲውም ረዳት እንዳለ ታፍሰው ተወስደዋል። አንድ ታክሲ አይደለም የምንነግራችሁ ያለ ነው፣ በርከት ያሉ ነው። ከተለያየ አቅጣጫ ነው የተላከልን። ዛሬ 2 የቤት እመቤቶች ነን ብለው ቤታቸው እያለቀሱ ነው የነገሩን። ልጆቻችን ተወሰዱብን፣ 3 ልጆች የተወሰዱ በአንድ ጊዜ። ታክሲዋ የኛ ነበረችና ረዳቱም ሽፈሩም የኛ ሰዎች ነበሩ፣ ባሌና ልጄ ነበሩ ብለውም ይደወሉልናሉ። እንደዚህ ነው የሚካሄድ ያለው አድማጮች። ይሄ ግን ከኢትዮጵያ ከአዲስ አበባ ምንም ነገር በመንግስትም ይሁን በግልም ይሁን ፈርተው ይሁን አልሰሙትም ይሁን ምን እንደሆነ አናቅም፣ መስማት አይቀርም። ግን ለምን ሪፖርት እንደማያደርጉት አይገባንም። ይህንን እንደዚህ አይነት ጉድ እየተሰራ ሪፖርት ያደረጉት የለም። ግን እናንተ ልሳን ሆናችኋል፣ ጀግኖች ሆናችኋል። ስለዚህ ምንድን ነው የምንለው እኛ? አንደኛ ነገር እንዳታመሹ፣ ስራ መሄድ ካለባችሁ ቀጥ ብላችሁ፣ ወጣቶች ለሆናችሁ በተለይ
ቀጥ ብላችሁ ወደ ስራችሁ ትሄዳላችሁ። ከዛ በኋላ ወደ ቤታችሁ ትሄዳላችሁ። በየመንገዱ እንጫወት፣ ፑል እንጫወት፣ ጫት ቤት፣ ሲሻ ቤት፣ ጎሚስታ፣ ታክሲ መናኸሪያ፣ ወሬ የሚገኝበት ብላችሁ የምትሄዱበት ቪዲዮ ቤት፣ ድራፍት ቤት፣ ይህንን አትሂዱ። እየተከታተሏችሁ ነው። ልክ ስትወጡ ፍስ አድርገው ነው። ማን እንደተወሰደ አይታወቅም። አዲስ አበባ ባህር ስለሆነ ማን የእገሌ ልጅ ተብሎ ስለማይተዋወቅ ዝም ብሎ ታፍሶ ነው የሚሄደው። ጧት መገናኛ፣ አሁን ጧት ስታዩት መገናኛ አካባቢ የሚወርደው በየአደባባዩ ብቻ የሚታየውን ስንትና ስንት ወጣት ነው ስራ ፍለጋም ስራ ያለው ወደ ስራውም። ይሄ ግን እየታፈሰ እየተወሰደ ነው ያለው። ይሄ ደግሞ ወደ ስልጠና ካምፕ እኮ አይደለም። የሚገርማችሁ እኮ በጣም የሚያሳዝነው ወደ ስልጠና ካምፕ ተወስዶ እንዲሰለጥንም አይደለም። ወደ ማሰልጠኛ ቦታ የሚወስዱት ለ3 ቀን ነው። ዩኒፎርም ብቻ መልበስና ክላሽዋን እንዴት አድርጎ መተኮስ እንደሚችል ለማሳየት ብቻ ነው። ሌላ ምንም ነገር ስነ ልቦና ምናምን የሚገነባ እንኳን አያቆዩአቸውም። በግዴታ ነው የምንነግራቸዋለን። በግዴታ አፍሰው እየወሰዱ ነው። ይህንን ነገር ኧረ እባካችሁ ንገሩሏቸው፣ ወጣቶቹ ንገሯቸው። እቤትም ቢሆን ተኝተው ይዋሉ። ግን ከሁሉ ነገር የሚያሳዝነውም እንደሆነ ታውቃላችሁ፣ ነግረናቸዋል። 3 ሳምንት 4 ሳምንት 1 ወር ተኩል የሚሆን ደጋግመን ስንናገር ነበር። መጀመሪያ ፖሊሶች እየዞሩ እየመዘገቡ ነው በየቤቱ ብለናችሁ ነበረ። ከዛ በኋላ ደግሞ ፖሊሶች ለምንድን ነው በየቤታችን የሚመጡ ያለ ጥፋታችን ብሎ ህዝብ ስላጉረመረመ ሲቪል የለበሱት ደግሞ ህዝብ ቆጠራ እያካሄድን ነው እያሉ ነበር። ሌላ ስራ እንሰጣችኋለን፣ መስሪያ ቦታ እንሰጣችኋለን፣ ገንዘብ የምትሰሩበትን እንሰጣችኋለን፣ ስለዚህ ህዝብ ኖና አፕላይ አድርጉ እያሉ ሲመዘግቡ ነበር። ስለዚህ በእያንዳንዱ ቤት ስንት ስራ ፈት እንዳለ፣ ስንት ተከራይ እንዳለ፣ ስንት ጥገኛ እንዳለ፣ ስንት ወጣት እንዳለ ያውቁታል። ምን ያህል ስራ የሌለው ወጣት እንዳለ ይሄ ያላለቀ ቤቶች ውስጥ አሁን ለምሳሌ እየተሰራ ያለ እስኪያልቅ ድረስ እዛው የሚተኙ አሉ ወጣቶች፣ ቀን ስራ እዛ የሚሰሩ እነሱንም በሙሉ እያፈሱ እየወሰዷቸው ነው። ስለዚህ ቢያንስ ቤታችሁ ከገባችሁ፣ የተከራያችሁበት ቤት ከገባችሁ ምንም ነገር አትሆኑም። ይህንን ከዛ የሚነገረን ያለ ነው። ችግሩ ግን 1-2 ድራፍት እንበል ይባላል፣ እስቲ ፑል ልጫወት ይባላል፣ ወይ በጓደኞች አብረው ሆነው እየሳቁ እየተጫወቱ ወክ ሲያደርጉ ወደ ቤታቸው ይታያሉ። ይሄ እንደዚህ ሁሉ ማድረግ የለባችሁም። ሁላችሁንም ነው አፍሰው የሚወስዷችሁ። ይህንን ጠይቁ። በየወረዳው ሂዳችሁ እንደዚህ የታፈሳለ ወይ ብላችሁ ጠይቁና በእርግጠኝነት ታዩታላችሁ። ግን ከሁሉ በላይ እኛ ደጋግመን የምንነግራችሁ እናንተም ጀግኖች ሁኑ። እንደነገርናችሁ ስልኩ ሰጥተናችኋል። በስልክ አድርጋችሁ ንገሩን። እኛ ልሳን ለመሆን ዝግጁ ነን። ለህዝባችን ልሳን ለመሆን ዝግጁ ነን። በየቀኑ በመቶዎች የሚቆጠሩ አውቶቡሶች ላይ ነው ተጭነው ተሳፍረው ወደ የማሰልጠኛ ወይ ወደ ግንባር የሚልኳቸው ያሉት። ዩኒፎርም አልብሶም ዝም ብሎ ቀጥታ ወደ ግንባር የሚልከው አለ። ጥይት ማብረጃ ይሆን ይሄ ሰውዬ ለምን 1 ሚሊዮን ህዝብ አያልቅም? ያለውን 10 ቢሊዮን ሁሉንም ነገር አቁመን 10 ቢሊዮንም አውጥተን ወጣቱ አነሳስተን ወደ ግንባር ሂደን መዋጋት እንችላለን፣ ለ10 ዓመትን መዋጋት እንችላለን እኮ ብለዋል ይሄ ሰውዬ። ስለዚህ ይሄንን ማድረግ አለባችሁ። ጦርነቱ እንዲቆም ፍላጎት ካላችሁ ወታደር የሚሆን ወጣት ማጣት አለበት። ይህንን ነገር ነገ ጠዋት ደግሞ ምን ይላል? ትምህርት ሃይስኩሎቹን ይዘጋል። ልክ ደርግ አድርጎት እንደነበረ ዩኒቨርሲቲዎችን በሙሉ ይዘጋል። ዲላ ዩኒቨርሲቲ በማታ ሂደው የማታ ተማሪዎች በሙሉ አፍሰው ወስደዋቸዋል። ይህን ትኩስ ዜና ነው። ዲላ ደቡብ ክልል ውስጥ ያለው ዲላ ዩኒቨርሲቲ ከዛ ደውሎ የነገሩ ነው። የዩኒቨርሲቲ የማታ ተማሪዎች የሆኑ በሙሉ ወደ ግቢው እንደገቡ እንዳሉ ነው አፍሰው የወሰዷቸው። ወንድ የለ ሴት የለ እንዳለ። ይህንን ነው የሚካሄድ ያለው እና ይህንን ነገር እናንተ ደጋግማችሁ አስቡበት። ላኩልን፣ ሼር አርጉት፣ ላይክ አርጉት እያልኩኝ እዚህ ይበቃኛል። ለሚቀጥለው ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።